በዛሬ ቪዲዮ እነዚህን የአሜሪካ ዘጊ የሃይስኩል ፈዋ ፓርት 2 ዘጊ የሃይስኩል ፈዋ ታኮስ ቺክን የደሃ ቀብራራ ወደ ሰማይ አ ዶት 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 አርሊ ነው ልትሩኝ ትችላላችሁ። ላገባ ነው በዚህ ልክ ኮሽምማ ታበላለም አይገርምህ? ትዳር ውስጥ ምናምን ፌል ያደርጉና ፈተው ምናምን ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ማለት ነው። ብሮዬ ፈታል እኮ ላስታውስ ብዬ ነው። የወይራ ዘይት እርጎ ቅቤ ያለው ቅቤ ማትረባ እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። ዛሬም እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ። የዛሬዋ እንግዳዬ እንግዲህ እንስት ነች። ልክ እንደናንተው ተመልካች እንስት ነች። ካልቀረብኩ ከአንቺ ጋር አብሬ ሞቼ ይገኛለሁ በሚል ሳይሆን ራሴ ፈልጊያት አፈላልጊያት የመጣች እንግዳ ነች። እስቲ በጭብጨባ እንቀበላት። እንዴት ነሽ? እንደምን ተመስልሽ? ታፍሬልሽ? ወዲያውኑ የጀመርሽው እንዴት ነሽ ብለሽ ጋፕም ሰጭ ነው መሰለኝ። አፈጣጠንኩብሽ። እሺ ራስሽን ማነሽ፣ ምንድነሽ፣ ከየት ነሽ፣ ወዴት ነሽ የሚለው ለተመልካች ግልጽ አድርጊ እስኪ። ማነሽ ለሚለው ጥያቄ ሰው ነኝ፣ ምንድነሽ ለሚለው ጥያቄ ሰው ነኝ፣ ማነሽ ለሚለው መድኃኒት እባላለሁ። በሙያዬ ቪዲዮ ኤዲተር ነኝ። ቤተሰቦችሽ እንዴት ናቸው? የሚሉኝ ይመስልሻል? የሚቀበሉኝ ይመስለኛል? ትንሽ ሞጥ ባቴ እኔ እኮ አላወራም ሲጀምር። እኔ ነኝ የማወራው። እኔ በጣም ዝምተኛ ሰው ነኝ። ለማውራት እሞክራለሁ። ስታዩት አሁን ዝምተኛ ትመስላለች። መቼ እናገራለሁ? ባይዘው በጣም ረጅም እንደሆንሽ ብዙዎች ያውቃሉ። አንዳንድ ሰዎች እንደውም የቁልፍ መያዣሽ ደህና ነች የሚል ጥያቄው ላይ እያቀረቡልኝ። እኔ አንድ ስለራሴ ያልገለጽኩት ነገር አለ። ስመጣ ወክዬ የመጣሁት ማህበረሰብ አለ። አጫጭሮች የአጫጭሮች ድምጽ ለመሆን ድምጽ ለመሆን የመጣሁት በጣም ነው አቢዩዝ የምታደርገኝና እስኪ እየገባችሁ አጠራ ያላችሁ በጣም ነገር በሉልኝ። እንግዲህ ይሄን ያህል ከተተዋወቃችኋት ይበቃል ብዬ አስባለሁ። እያደር ደግሞ እንተዋወቃለን። በምታነሳቸው ሀሳቦች በደንብ ትተዋወቃታላችሁ ብዬ አስባለሁ። ይመስለኛል ከዚህ በኋላ ሁሌ ትምጣ የሚሉ ነው ይመስለኛል። አይሉ ይላሉ ሳስበው የሚሉ አይመስለኝም ትላላችሁ። ለማንኛውም ዶቼ ከመዱ ጋር አሪፍ ቆይታ እናደርጋለን። በሚያስቀው እንስቃለን፣ በሚያዝናናው እንዝናናለን፣ በሚያስገርመው እንገረማለን። ትችት የሚፈልጉ ጉዳዮች ላይ ደግሞ ሀሳብ አስተያየታችንን እንሰጣለን ማለት ነው። ታዲያ እንግዲህ ይሄ ቤት ምን ይፈልጋል? ልክ እንደ እንግዳ ሁሉ ፍቅር ይፈልጋል። ፍቅር አሰጣጡ እጅግ በጣም ቀላል አትንቀዥቀዥ። ቆይ ልንገራቸው። እዚህ ስራ ያለችው ቀይዋን ቀለም ወንደልደል ያለችው ቀለም ወንደልደል ሰብስክራይብ አድርጉ። ላይክ እና ሼር ያደርጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የተለያዩ የሶሻል ሚዲያ ሊንኮች የዲስክሪፕሽን ላይ ተቀምጠዋል። የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ልክ እንደ መዱም ሆነ ከዚህ በፊት እንደመጣው ሰለሞን ቀርበን ከጎንሽ አብረን ሆነን ሪያክት ማድረግ እንፈልጋለን የምትሉ ሰዎች ደግሞ እዚህ ጋር ስልክ ቁጥሬ ተቀምጦላችኋል፣ ደውሉ። ቤታችሁ ነው ለማለት እወዳለሁ። ለማንኛውም ብዙ ወሬ ያበዛን፣ ዳይ ወደ ቪዲዮ የሳይ እስኪ ስለዚህ ነገር አሁን ይሄ የቲክቶክ ሌቭል ነው አይደለ? አንተ ሌቭል 44 ደርሰሃል። ሌቭል 44 ምንድነው 44 መድረስ ማለት? ሌቭል 44 ማለት ያው ብዙ በሰጠ ቁጥር ሌቭል እየጨመረ ሄደ። አሁን ሌቭል 44 እኔ ከሰው 23 ሚሊዮን 500 ሺህ ሰጥቻለሁ። 44 ለመድረስ ማለት
ስንት ብር መሆኑን ታውቃለህ? የሰጣቸው ሰዎች ስንት ብር መሆኑን ያው ቲክቶክ ላይ ያለ ጋይስ እሱ 44 ነው which means 44 ማለት 23 ሚሊዮን which means $23,000 ማለት ነው ብላኪ ብላኪ ምስኪን ነው የዋህ ነው ሲባል የእውነት የዋህ ነው ታባዞ የለ እንዴ ለማንኛውም ብላኪ ዕውቀት ለምን ባትሆኚ ጥሩ ነው መማር ያስከብራል ሀገርን ያኩራል የሚለው የለሁበት እንዴ የሌለ ሂሳብ መታው እኮ ሂሳቡን በጥፊ ነው መታው ትስቁ ድዳችሁ የሚታይ ከሆነ ጥርሳችሁ አነስ ካለች እንዲሁም ደግሞ ድዳችሁ አድጎ ወይም ረዝሞ ኮንፊደንሳችሁን እያሳጣችሁ ከተቸገራችሁ ወደ ሚራ የጥርስ ህክምና ክሊኒክ መጣችሁ መፍትሄ ማግኘት ትችላላችሁ ደውሉልን ዶክተሩን አይቶ አገልግሎቱን ማወቅ ይቻላል ወደ ውጪ ብሬስ መታሰብ ተጀምሯል እዚህ ያኪን ቤት ደህና አድርገው እነ ጸበልቃ ደጅ ያውሉላችኋል በጥርስ አይሳቅም በራሱ ግድግዳና እንኳኳ የእሳት አጣውልግ ምጣጥ ወቅራቅር ይግባውም ተገለጡ ጻድቅ ኃይሉ ደባሎች ይናነት የማሳንጥና ቦጠብቅና ይግለገልቦ ግብርቧ ዳ የእሳት አጣውልግ ምጣጥ ወክላከል ይግባውም ተገለጦ የእሳት አጣውልግ ምጣጥ ንጡብ ገየት ቢመሪ ሐሳብ የወልቂጤ ግብርና ምርምር ማዕከል የአርሶ አደሮች የግንዛቤ ማስጨበጫ ስልጠና አቦ የወልቂጤ ግብርና ምርምር ማዕከል በሶዶ ወረዳ ዳጪና ሙስ ገበያ ቀበሌ የእሳት አጣውልግ ምጣጥ ወክላከል አመለከተም ለቀበሌ አርሶ አደሮች የግንዛቤ ማስጨበጫ ስልጠና አበም የማዕከሊ ዳይሬክተርና ተመራማሪ አቶ አቤል ነክር የስልጠኒ ቡራ ዓላማ ተዚፍት ማዕከሊ በቀበሌ ላለ በቂና ኒዳሰሳ ጥናት መሰረት ብጃ አርሶ አደሮች ባለወሻል የእሳት ምጣጥ ያስፋፋ ተግባር የቂን የሚደበርኩም ተምጣጢነ ጣየኮነገየት ሎፍጥር ዛፉም ይከላከልቡ ሞጨ በኬት ወረዳዎች ላለ ለአርሶ አደሪ በተግባር ይድገፈ ስልጠና እያበም ይገኝም ቆም ኩስኩስ ያሉ ዜና አንባቢ ነው ትዘኒ ኩስኩስ ከርከርኩር ኩልኬልኩል ክሊን ቅስቀሱስ ከሞኺትስ አርቀዳ አልታር ቀርበር ቀርቀዳ ቀርቀር ቀርበር ቀርቀር ቀርዳ አገር ቀርበር አልታር ቀርዳ አማርኛ በጣ ተከሽነው ጣጣልጣል ያለበት ቋንቋ ብያለሁ እንደቅመም ጣልጣል ያለበት ሆነ ትንሽ ነገር ይቀበዋል አልነበር እንዳልከኝ ምንድነው ይሄ እየተቃጠልኩ ነው እግር ጥፍር ድረስ ነው የሚገባው ይሄ የወይራ ዘይት እርጎ ቅቤ ያለው ቅቤ አለው ሊዳር ነው እንዴ ተታሎ ነው ይሁን ቅቤ ያለ እዚህ ልጅ ጋር ሄደክ ድሮም ኮኪ ባለፈው አባታችን ብለው ትልቅ መጽሐፍ አለ ብለው እዚህ በረሃ ውስጥ ደውለው ነግሮኛል። ይህን መጽሐፍ ማግኘት አለብን። እሺ የት ጋር ነው ግን ያለው ቦታው? እዚህ ጋር አለ ጫካው ተብያለሁ። እንግዲህ 1 ሚሊዮን ብር ያስወጣል ምናምን ብሎናል። እስኪ እዚህ እንፈልግ ኮኪ እኔ በዚህ እሄዳለሁ እናንተ በዚህ ሄዱ። እሺ ሌላ ጫካ በጣም ነው የሚያስፈራው። እዚህ ነው መጽሐፉ ያለው። ምንድነው ኮኪ ምንድነው? ማርቆስ የሆነ ነገር በዚህ ወንጀለኛ ለነሱ የሆነ ነገር በዚህ ወዳለ ምን ነገር ሌላ የሜላት ፓርት ገዳይ ነው። ፈጣሪ እህቶቻችንን ሲፈጥር እኛን ለማለት ፈልገው ነው። ምንድነው ምግብ መብላት
ወሬ ማን የሰራው ነው የምትበላው? የራሱ ነው ዲቢያራ መተኛ ቺም የናንተ ነው ዱመት ወሬኛ ማትረባ ወሬኛ ምን ለማለት ፈልገህ ነው ብራዘር? ምን ለማለት ፈልገህ? ቁመት ልክ ልትሆን ትችላለህ። ቁመት አንዳንዶች ጋር እኛ ጋር ተሳስተሃል። በቁመት አንታማም ባይዘው ምን ይሄው እኮ አይደል? እንደምንም እኮ እንትን ለማለት ወገቤን ምን ያህል እንደሰበርኩትማ እኔ ነኝ። ቀና በከገብሽ ካንተ ነው ጣላ አይሽ እንደላለኛ ልጥልሽ ነው ቀና ካልኩ ያይሽ አይሽ እስቲ ቀና ነው እኔ ቤት አስቀምጬ መጥቼ ነው ምን ያህል እንዳዘንኩልሽና ወገቤን እንደሰበርኩት ቆማ ነው እንዳታምና። አሁን ስሚ አሁን ከዚህ ልጅ ተግባር ቁንጅና እግዚአብሔር ባልሰሰተበት እግዚአብሔር እንኳን ሲፈጥረን ቁንጅናችንን ሲሰጠን አልሰሰተም። አንተ ምንድነው በማንኪያ እንዲጨለፍ የምታረገው? ሲቀጥል ደግሞ መብላት አሁን ከእናንተ በላይ የሚበላ አለ? በፍጹም ከዛስ መተኛት። እናንተስ አተኙ? ወንድሞች ያበላችሁ የተገላቢጦሽ ነው። ቁመት ብቻ ነው። አንዳንድ ሰዎች ጋር ቁመት ብቻ አስማማለሁ። ቢሆን ደስ የሚላቸው ነገር ነው የነገሩንና አንሰማም ለማለት ነው። ወንድና ሴት ቤስት ፍሬንድ መሆን ይችላሉ? ይችላሉ። ቤስት ፍሬንድ አለ? አለኛ። ፍቅረኛስ? ፍቅረኛ የለኝ። ቤስት ፍሬንድ ፍቅረኛ አላት? አንዴ አሷማ አላት። እሺ ቤስት ፍሬንድ ከደውልና እወድሻለሁ በላት። ከዛ እሷን እንደምትል አብረን ያለ። ኦኬ እሺ ሄሎ አንቺ ቀበጥ እንዴት ነሽ? ማን ነው? በቃ እኔ ካልደወልኩ አትደውይም አይደል? እኔ የምልሽ አንድ ጥያቄ ልጠይቅሽ ነበረ። ኧረ ሁሌ ገንዘብ አልጠይቅም እኮ እኔ። እሺ በቃ እኔ በጣም ወድጄሻለሁ እና ወድሻለሁ። እኔ ከልቤ እኮ ነው። በቃ እኔ ወድጄሻለሁ ማለት በቃ ገብቶሻል ማለት ያው በፍቅር ነው እንዴ ማለት አንዴ ታሳፍተን እሱን አስበህ ነው እንደዚህ የምታወራኝ? ታውቃለህ አስበኛለኝ ከዛ መተሳሰብ እንዴ አስበላችሁ። ኦኬ እሺ። ከዛ መሳሳት በኋላ እኮ ነው እኔ በጣም የጨመረብኝ። እንዴ ታውቃለህ እኔ ነው ሁሉንም ነገር ታውቃለህ። ፍቅረኛ እንዳለኝ ታውቃለህ። ምን ማለት ነው? እኔ እንጃ በቃ ግን ያው ታውቂ አይደል ቅርባችን ይሆናል ምናልባት ማለት የዛኔ ሳሳት ነው ደግመን አናረገውም። ተነጋግረናል አይደለ? አዎ ግን ያው እኔ ከዛ ቀን በኋላ ማለት በቃ ካንቺ ውጪ ማሰብ አልቻልኩም። ደግሞ ይጠጣልን ምን ማለት ነው? ያን ነገር መቼም አንደግመውም። ተነጋግረናል። ሲጀመር ከእኔና ከአንተ ውጪ ማንም ያውቀው የለም አይደለ? ተበላሽ ብራዘር ማለት ለሰው ተናግረሃል? ኧረ እኔ ለማንም አልተናገርኩም። ጓልች በቃ ወይ እንዴት ነው የምታስበው? ሁሉንም ነገር ታውቃለህ። ኦኬ ግን እሺ ያው ታዲያ እንዴት ይሻላል? ማለት በቃ በጣም ስለሰጠው አይደል እንደዚህ የምትሆነው? ሁሉን ነገር እያወቅህ በቃ ተበላሽ ብራዘር። ምን እንግዲህ እኔ የምገድበው ነገር አይደለም እኮ ዘጋችሁ። ያው እንግዲህ ዘጋችሁ። ተናዳለች። እናንተም ተገናኝታችሁ ብታወሩ ደስ ይለኛል። ያራዳ ልጅ ችግር የለም። አይዞሽ ብራዘሪ ይመችሽ። ግን ማለት ነው አሁን የሷ ቦይፍሬንድ እሱን ያውቀዋል መቼስ አይደለ? ምንድነው የምሰማው? ቀጣይ ዋሽንት የምሬን እኮ ነው። በጣም እኮ ችግር አሁን ይሄ በቃ ያፋርሳል። ይሄ ቪዲዮ በራሱ ያለያየዋል ማለት ልጅቷን ካለችበት ሪሌሽንሺፕ ያስወጣታል እና ያጣላታል አይደል? እንዴ ልክ አይደለም ቪዲዮ። ግን ጥያቄ ያለኝ እንደዚህ አይነት ቪዲዮዎች ላይ
አውቀው ነው እኛ ነው ፕራንክ የሚያደርጉት ወይስ ደግሞ የምር ነው? ሪል ነው አላውቅም። መድኃኒዓለም ያውቀው። ሪል ነው ብለን እንኳን ብናስብ ከባድ ነው። ምክንያቱም እንዳልሽው አሁን ልጁ የሷ ፍቅረኛ ምናምን ሊያውቀው ይችላል። ቤስት ፍሬንድ እንዴ በደንብ ያውቀዋል እንጂ ከዛ በኋላ ለማንም አልነገርክም ብላ ህዝብ ነው የሰማው። ተዳርሶልሻል እናቴ ተበልተሻል። ለማንኛውም ከዚሁ ጋር የተያዘ ሌላም ተጨማሪ ቪዲዮ አለ። እስቲ እንመልከት። ወንድና ሴት ቤስት ፍሬንድ መሆን ይችላሉ? ቤስት ፍሬንድ አለ ፍቅረኛስ አለ? እሺ ቤስት ፍሬንድ ጋር ደውለና እወድሻለሁ በላት። ከዛ እሷ የምትለን እንሰማ ይቻላል? እሺ ደውል። የቤስት ፍሬንዱ ስም ቤቲ ነው። ያጀም ቤቲ ሄሎ አንቺ ዱዝ ለምን እንሰራደመው ግን እንዴ? ስሚኝማ አንድ ነገር ልጠይቅሽ ነበር ነግርሽ ነበር። እንደምወድሽ ታውቂያለሽ? አይ በዚህኛው ሞዴል ሳይሆን አላ በፍቅር በቃ ላንቺ ያለኝን ስሜት ታውቂያለሽ? በቃ በጣም ነው የምወድሽ ከምልሽ በላይ አሚን መውደድ ስትል በፍቅር ይሄም አፈነዳው። የቀለድክ ነው? ኧረ እኔ የምሬ ነው፣ እየቀለድኩ አይደለም። በዚህ ሰዓት ይቀለዳል ማለት እንዴት? በቃ ከምልሽ በላይ የሆነ በቃ ሁሌ በቃ ስላንቺ ነው የማስበው ታውቂያለሽ? በቃ ከሷ ጋር እኮ እንደተለያየው አልነገርኩሽማ። ተለያየን በአንቺ ምክንያት። በለው ነው ግን በአንቺ ምክንያት የተለያየን ታውቂያለሽ። ከአንቺ ጋር ያለኝን ስሜት ምናምን ሙር ሰላም አልሰጣትምና ነገሩ ደግሞ ሪለው ማለት አንተ አሁን እያልከኝ ያለከው አንቺ አይሚን አፈቅርሻለሁ ነገር ነው? አዎ አፈቅርሻለሁ እያልኩሽ ነው። የምሬን ነው? አዎ የምሬን ነው። በዚህ ሰዓት ይቀለዳል? ኦይ ጋድ እኔም እኮ እወድሃለሁ በለው። በቃ የተለያዩ ማለት እኔ እኮ ካንተ ጋር ሆኜ ቴክስት እንዳለ መጣ ስልክ የለህም። ጉድ መፄ እኔ ብዙ ቀን ስሜቴ ልነግርህ ፈልጌያለሁ፣ ግን የሆነ ቀን እናወራለን ብዬ ስመጣ ስለሆነ ሴት ነው የምታወራው። የሆነ ሴት ፎቶዎች ነው የማየው ምናምን። አዲስ ሴት ጋር ጀምረሃል። አሁን ባለፈው እንኳን እነግርህ ነበር። ከዛ ፊበንጋ አብረን ምናምን በቃ ማለት አሁን አፈቅርሻለሁ እያልኩኝ። አዎ በጣም ማለት እንዳለብኝ እራሱ አላውቅም። አለቀሰሽ? ገናኝና እናውራ። የምርሽን ነው? ግን እኔ እኮ የቀልዴን ነው አላለ እኮ የቀለድኩ ነው። ፕራንክ ላደርግሽ ነበር። አይ ማለት አንቺ ራሱ ምንድነው ሀሳብሽ? እኔ እኮ የቀለድኩኝ ነበር። ፕራንክ ላደርግሽ ነበር። አሁን በዚህ ከፍቅረኛው ጋር ቆሜ ፕራንክ ነው በይው ፕራንክ ነው በይው። የታባቱ ላደርግሽ ነበር የደወልሽው። ጌታን የምሬን ነው። ምን ማለት ነው? ሰደበች ገንገበት አለችው። ሲያንሰው ነው ጉድበል ጎንደር ያጀማ እንኳን እንግዲህ ያው አስደበርናት። በጣም እንግዲህ ይቅርታ ምናምን በላት። እሷም ትወዳለች፣ ተረዳት። ብዙ ሴት ግን ባታጫውቺ ደስ ይለኛል። ያዳልሽ ይመች። የሀገር ሴቶች እንባ ያለበት ልጅ ነው። ለዚህ ነው በአደባባይ ያዋረደው። ዶሴ መወጣጣት። ወይኔ ወንድና ሴት ጓደኛ ማቾች መሆን ይችላሉ ብዬ አምን ነበረ። እነሆ ከዛሬ ቀን ጀምሮ ወንድና ሴት አብረው ጓደኛ ማቾች ቤስት ፍሬንድ መሆን እንደማይችሉ አረጋገጥኩ። ዋው! ወንድ ጓደኞች አይናችሁን ማየት አልፈልግም።
ዴዚዬ እድሜሽ እየሄደ እኮ ነው አታገቢም እንዴ? እርሶስ እድሜዎት እየሄደ እኮ ነው አይሞቱም እንዴ? ምን ነው በዚህ ሰዓት ስራ የለም እንዴ? እርሶስ ምን ነው በዚህ ሰዓት ህይወት የለዎትም እንዴ? ሰርግሽንስ መቼ ነው የምንበላው? የእርሶንስ 40 መቼ ነው የምንበላው? አንቺስ መቼ ነው እንደሌሎቹ መኪናና ቤት ገዝተሽ ምናይሽ? እርሶስ ከዚህ በኋላ መቼ ነው ወልደው የምናዩት? ወይ ይቅርታ ለካ ከዚህ በኋላ አይወልም። ምን አልሽ አንቺ ጋጦጥ ባለጌ? ቆይ ባልሰራልሽ ነይ ነይ አንቺ ባለጌ ነይ ብዬሻለሁ ነይ። በጣም ሴት ሲኮን በተለይ አታገቢም ወይ ነው ስትወጪ? አታገቢም ወይ ነው ግዴታ ነው? ምን አውቃለሁ ብናገባ ጥሩ አለም ብሎ ነው እኛም ቢሆን እኔም ብዬ ነው ብሏል። እኔም ብዬ ነው እንግዲህ ቃም ያዝጉሽ ሰዎች ለዚህ ማለት ያምርሽና ያው ትልቅ ሰው ናም ስለሆነ በቃ እናገባለን አንድ ቀን እያለ one day እናገባለን። ግን እውነት ትልልቅ ሰዎች ብትረዱ ጥሩ ነው። በዚህ ልክ ባታስጨንቁ ልጆቻችሁን። ያው ጎረቤቶች ተዋቸው፣ ወላጆች ራሱ በጣም ፑሽ የሚያደርጉት የሆነ ጊዜ ላይ ነው የሚጀምረው። የሆነ ጊዜ ላይ ሰው እንዳታወሪ ቀና ብለሽ እንዳታወሪ ምናምን ነገር ትባይና ካላማሽ ያሰናክሉሻል ማለት ነው። ተመርቀሽ ስትገቢ ባሉስ ከየት ይመጣል? ባጎጠጎጤ ጊዜ ያላመጣሁትን ባሸቀጠጠ ጊዜ ኬላ መጣው ነው ብላለች። ያልተዘጋጀ ነገር ከየት ነው? ስለዚህ ጫና ታገሷቸው ማለት ታገሱን በቃ። ጉልጥምትኔሽን ተመልሰናል። እናንተም ጎልጥማችኋል፣ እኔም ጎልጥም ያለው ሁላችንም ተጎለጣጥመናል። ዛሬ ደግሞ ጓድ ሊቀመንበር ዮናስ መኳንንትን ይዘን መተናል። እንግዲህ ይህን ይመስላል መልኩ። እንደተለመደው ያው ወረቀታችንን እናዘጋጃለን፣ ከዛ ካራክተሩን ለማጥናት እንሞክራለን። ዋናው ካራክተር ያለው ያው ጥርሱ፣ አፍንጫው እና ሙስታሹ ላይ ነው። ስለዚህ እነሱ ላይ ፎከስ አድርገን ዋና ቅርጾቹን እናስቀምጣለን። እና ደግሞ በጣም ታጋንናለህ የምትሉ የጎፍጣጣ ፓርቲ አባላቶች አድቡ። ጓድ ጉልጥምቶች ደግሞ ትግላችን እንዳይጠለፍ ይህንን ቪዲዮ ሼር፣ ሪፖስት በማድረግ ጉልጥምትኔሽንን በጋራ እንገንባ። የተደበቀ አቅም ያላቸው ጉልጥምቶችን ደግሞ ጠቁሙኝ፣ እንመለመላችኋለን፣ እናጎለምጣቸዋለን። ጥቆማችሁን እንግዲህ ኮሜንት ላይ አሳውቁኝ። አብዮታዊ ጉልጥምትነት ይወሰንባችኋል። የጎጆ ቤት ጣራን ያስመሰል ጉልጥምጥሜሽን አይደል? አንተ ጉልጥምጥሜሽን ምን ነው ጉልጥሜክስ? ምን ነው ጉልጥሜክስ? ኧረ በስመ አብ አንቺ ምንድን ነው ያስመሰለው? አይጠሙ በጣም የሚመስለው የአሜሪካ ዘጊ የሃይስኩል ፈዋ ፓርት 2 ዘጊ የሃይስኩል ራይስ ፈዋ ታኮስ ቺክን ሳላድ። አሁን ይሄ ፈዋ ነው? ይሄ ምግብ ነው? ይሄ ምግብ እናጃ ምን ይላል እንዴ? በላው ብሎ ነው ምግብ ነው? ኧረ ምግብ አይደለም፣ ምግብ አይደለም። አሁን ይሄ ምን ይባላል ወገኖቼ? ምን ይባላል? መቼስ እኛ ሀገር ዩኒቨርሲቲ፣ አንዳንድ ዩኒቨርሲቲ ሁሉም አይደለም፣ አንዳንድ ዩኒቨርሲቲ የሚበሉትን እነዚህ አይሻቸው እነዚህ ጎልስ እነዚህ ሄደ መጣ እኮ ነው የሚባለው። እነዚህ የመሳሰለ ምግብ ለሚበሉ ኢትዮጵያ የአንዳንድ ዩኒቨርሲቲ ተማሪዎች ምን ይበሉ? አንዳንድ ሳይሆን ብዙሃኑ እንደዛ ነው እንጂ አይደለም። አይ አሁን እንደውም በጣም እንደዚህ አይነት ኮምፕሌንት ሲበዛ እያሻሻሉ የመጡ ዩኒቨርሲቲዎች አሉ። ሁሉም ማለት ይከብዳል። አሪፍ ቀምሻለሁ እና እኔ እንባ ይመጣ ነበር የምር እግዚአብሔር የእውነት። እና የሆነ ሰዓት ላይ ምን አደረግ ነበር መሰለሽ? ምናልባት አብዛኛው ተማሪ እንደዛ አደረግ ይሆናል። ከቤት ነን ካፌ ነኝ ብዬ ብር አስልክ ነበር። ይቅር በሉ ነን ካፌ ነኝ ብዬ በዚህ አጋጣሚ ወላጆች እየሰማችሁ ይቅር በሉ። እኔ ብሩን ካስላኩ በኋላ ብሩን አጠፋውና ካፌ ነበር የምበላው ምግብና አለቅስ ነበር ብዙ ጊዜ። እንደዚህ ምስሩን ምናምን እንደዚህ እየለቀምሽ ምናምን ደግሞ በጣም ነው መርጠው ቆሻሻ አለው ምስር የጠጠር ምናምን አለው እና ከባድ ነው። አሁን አንተ እንደዚህ ብርቱካን ቺክን ምናምን በጣም የደሃ ቀብራራ ወደ ሰማይ ዶት ብለን እንትን ምንድነው ጉጠት? ለዚህ ነው የማይጠጋ
ሰሞኑን በጣም መነጋገሪያ የነበሩ በተለያየ ሶሻል ሚዲያ ላይ ሲቀባበሏቸው የነበረ የአንድ ወንድምና እህት ትልልቅ ሰዎች ናቸው ፍቅር ሲገላለጹ ቻው ሲባባሉ የሚያሳይ ቪዲዮ ተለቆ በጣም መነጋገሪያ ሆኖ ነበር። እስኪ መጀመሪያ ቪዲዮውን እንመልከተው። ማልቀስ ያስፈልጋል። እሳቸው ወንድ ስለሆኑ ዋጥ አድርገው ያዙት። በጣም ነው የሚያሳዝኑት። እንግዲህ እንደተመለከታችሁት ይሄ ምስል ከተለቀቀ በኋላ ፖስት ያደረገው ልጅ ቆይታ ቃለ መጠይቅ ተደርጎለት ነበርና ሁለቱ ብቻ ነው የቀሩት ከፋሚሊ ውስጥ እና ለዚህ ነው በጣም እንደዚህ ስስ የሆኑት የሚል ነገር ተናግሯል። ቪዲዮ አለ፣ እስቲ እንመልከት። ሩቅ ለሩቅ ነው ያሉት? አዎ እሱ ከጎንደር መጥቶ ነው። እሷ ብዙ ጊዜ ወደ ሐረር መጣ ገብታ ነበር ትኖረው። እሺ። ከዛ ከተገናኙ ቆይተዋል። እሺ። ከዛ ለሕክምና ወደ አዲስ አበባ ይዤ መጥቼ ነበረ። እሺ። ከዛ እዚህ ከመጣ አይቀርም መታየት አለባቸው ምናምን ነገር እሱም በጣም ፍላጎት ነበረ። እዛ ይዤ ሄድኩኝ። አዳማ ነት ያለችው ከዛ ወደ አዳማ ይዣቸው ተገናኙ። በቃ ስሜቱ በጣም የሚገርም ነበር። የሚገርም ነው። እንዲሁ ብዙ ነበር ቦይን ቆርጬ ነው ያወጣሁት እንጂ ብዙ ነገር ስሜት ነበር ያልዳንተ ያልኳቸው። ከዛ መጨረሻ ላይ ልንወጣ ስንል መኪና ላይ መጣ። ያን ሞመንት ብቻ ነው ያገርኩት። የሚገርም ነው። አንተ የት ነው የምትኖረው? እኔ አዲስ አበባ ነው የምኖረው። አንተ አዲስ አበባ። እሺ። አባታችንስ የት ነው? ጎንደር። እሳቸው ጎንደር ነው የሚኖሩት። አክስትስ? አክስቴ አሁን ጅጅጋ የአዳማ ነው የምትኖረው። አክስታ አዳማ ነው። ኦኬ። ከዛ ይዛቸው ሄድክና አገናኛቸው? አገናኘኋቸው። ምን ያህል ጊዜ አብረው ተቀመጡ? አሁን ብዙ አልቆዩም። ፋዘር የሚገርም በጣም አሟቸው ነው የመጡት። የዲስክ ችግር አለባቸው። እሺ። በቃ ማየት ስላለባቸው ነው ማየት አለብኝ ብለው ስላስጨነቁኝ ሙሉ ገብ ነው ነድቼ እጅ አድርሻቸው ተብሎ የተመለሱት። ስንተኛ በመካከላቸው? አሁን ማን ነው ታላቅ? ታላቅ ፋዘር ነው። እሺ ፋዘር። ከዛ አክስት ስንተኛ ናቸው? እሷ ደግሞ ታናሽ። በመሀላችን አንደኛ የለም። ከእነሱ በላይ ሁለት ነበሩ፣ ሁለቱም አርፈዋል። ስለዚህ ሁለቱ ብቻ ነው የቀሩት? ሁለቱ ነው የቀሩት። የእናት አባት ልጅ ሁለቱ ነው የቀሩት። በስመ አብ። እስፍስፍ እኮ በጣም ማለት ነው ነው የሚዋደዱት። በጣም ነው የምትወደው እሷ። በቃ ብዙ መስዋዕትነት ከፍሎላታል። በጣም ብዙ መስዋዕትነት ከፍሎላታል። እና እንደምትለኝ ከሆነ በጣም ይገርማል። አያሳዝኑም? በእናትሽ በጣም ማርያም። ግን እንትን ነው ሰው በቃ የሆነ በህይወት እያለ ፍቅሩ ሲገላለጽ ግን ደስ ይላል። ማለት አይደለም። እግዚአብሔር ይመስገንና ቤተሰብ ሊሆን ይችላል፣ ጓደኛ፣ በዙሪያ ያሉት ሰዎች የምናጣቸው አይመስለንም እና የጊዜ መስጠት ፍቅር መግለጽ ምናምን ብዙ ጊዜ ቦታ አንሰጣቸውም። ካጣናቸው በኋላ ነው የሚቆጩን። ጊዜ በሰጠሁት ነው የምንላቸው ነገሮች እና ደግሞ የሆነ የራስሽን ሰው ወይ ደግሞ የሆነ ሰው ስታጪ መጀመሪያ የሚሰማሽ የሆነ ነገር ባደረግኩለት የሚለው ነገር ሳይሆን ጊዜ በሰጠሁት የሚለው ነገር ነው እና ሁላችንም አጠገባችን ላሉት ሰዎች ፍቅር ብንሰጣቸው ፍቅራችንን ብንገልጽላቸው መልካም ነው። ሴቶች ሚስት ሲሆኑ ቪስ ኤክስ ሲሆኑ እቺ ሚስት ስትሆን እና ተዝረክረካ አይሽ ወተነ ጠፋው እኮ ሰው ሲያምርባት ሲያስገባት ትቀየራለች። ሴቶች ሚስት ስንሆንና ኤክስ ስንሆን በእውነቱ እንትን ነው። አንዳንዴ በእጅ ያዙት ወርቅ ይሆናል። ግን ደግሞ ሴቶችን ባይዝረከረኩ ጥሩ ነው። ራሳችንን ኤክስ ስንሆን ብቻ ባንጠብቅ ጥሩ ነው ባይ ነኝ። ዋይም ሆነ ባለው ነገር ፋፈሽ ማለት ይገባኛል። ግን ብዙውን ጊዜ ቤት ስንሆን ለምን እንደሆነ ጊዜም ቢኖረን ጊዜ የሌላቸው ሰዎች አሉ። በእርግጥ እንደዚህ ራሳቸውን ለመጠበቅ በጣም ብዙ ልጆች ያላቸው ምናምን ሰራተኛ ምናምን የሌላቸው ሰዎች ራሳቸውን የሚንከባከቡበት ጊዜ ላይ ኦብቪየስሊ አይኖራቸውም። ግን ጊዜ ያላችሁ ደግሞ ራሳችሁን የምትጥሉ ሚስቶች በተቻለ መጠን አላ ፋፈሽ ብሎ ራስ መጣል አብዛኛው ሴቶች ችግር ነው። በነገራችን ላይ አትፍረጂ ምናምን ልትሉ ትችላላችሁ። ግን ችግራችንን እንደ ችግር ማመን አለብን። ማመን ያለብንን ስህተቶች ማመን አለብን። እኔ እኮ ተስፍሽዬ ልክ እንዳንተ አይነት ተስፋዬ፣ እርገጤ፣ ደመላሽ፣ አንዳርጌ ያላችሁ እንደዚህ አይነት ስም ካለክ አትሊስት ምግባርህን ቆንጆ ታደርገውና ማለት ነው ታካክሰዋለህ። ገባ? you have to do that። እንዴት በሁለቱም
ትቦረክካለህ ይሆናል እንዴ? አይሆንም እኮ ምግባር እሺ ባንዱ እያቃቃው እያካካስከው ነው እንደዛ እኮ ነው እንጂ ከምንም ያጣህማ እንዳትሆን እኔ ላንተ ተጨነኩ እንደኔ አይነት አለ ሃና መልክ ቆንጆ ሰውነት ቆንጆ አይምሮ በጣም ስማርት ኪስ በጣም ቆንጆ ልክ እንደዚህ ልትሆን ትችላለህ ግን እንዳጋጣሚ ሆኖ ስምክ ተስፋዬ ስራክ የርገጤ አይመጣውም እያብቃቃክ ነው መሄድ ያለብህ እያብቃቃክ እንደረ ባምቢ ከየዱባይ ጉዞ ትንሽ ምን አባን ተስፋ የሚባል ሰውዬ ያው ኮሜንት ላይ በጣም ይናገራታል በተደጋጋሚ ግን ተስፋዬ ከፋ ተስፋውን ያጨለመችበት እስክትማረር ምን ነው ተስፋዬ ባምቢ የመልስ ምት አልተቻለችም ኮሜንት እንደሚሰጣት በዛው ልክ ነው በቃ እንትን እያለች ያለችውና ከገንዘብ ጋር በተገናኘ ሌላም ቪዲዮ አለ እንደዚህ ላይቭ ሪከርድ የተደረገና እስቲ እንስማት ገንዘብ ደስታን አይገዛም እከራየዋለሁ ይሄው እንደዚህ ስሳም እንዴት ደስ እንደማይለኝ ያየህ ነው በደስታ ብድ ነው የምለው እከራየዋለሁ የምርሽ ነው ገንዘብ ደስታን ይሰጣል በጣም I promise you በጣም ይሰጣል በጣም ነው የሚሰጠው አሁን ለምሳሌ ቢከፋይ ራሱ the fact that ዱባይ ውስጥ እንደሆነ ማልቀሴን ሳስብ ኡይ ቡርጅ ካሊፋ ኡይ ሆቴል ኡይ ተመቸኝ እያልኩኝ ነው ማለቅሰው it's better ቤቴ ውስጥ ቁጭ ብዬ ከማለቅስ so much better 2400 ብር ደስታን ይገዛል ከባዶ ይሻላል ከምንም ይሻላል ጾም ባይሆን ኖሮ ወጣ አንድ ጥብስ ከቀዝቃዛ ድራፍት ጋር ትለጋበታለህ ምን አጣ ከዛ ገብተህ መተኛት ነው በቃ ይበቃል ከምንም ይሻላል ባምቢ ባምቡላ ከባድ ነው ተመችቶኛል ገንዘብ ሲኖርሽ ሲከፋሽ ዱባይ ሄደሽ ቡርጅ ካሊፋ አለቃቀሱ ይለያል ታውቂዋለሽ አንቺ የማግኘት ለቅሶ እኔ አላውቅም የማጣት ነው ታውቂ አላለቅስም ለገንዘብ ለምን እንደምታለቅሽው ገንዘብ ደስታ ነው አይገዛም እከራየዋለሁ ገንዘብ ያስደስታል ግን ይሄን ደስታሽ ገንዘብ ላይ ብቻ ዲፔንድ መሆን የለበትም አቶ ከማልቀስ አግኝቶ ማልቀስ ይሻላል በርግጥ አይ ማግኘት ጥሩ አይደለም ወር ደግሞ ገንዘብ አያስደስትም እያልኩ እኮ አይደለም ግን ደስታሽ ግዴታ ገንዘብ ላይ ብቻ ደግሞ አይደለም እንደዛ እኮ አይደለም ገንዘብ ደስታን ይገዛል ወይ ነው ጥያቄው የሚገዛበት ሁኔታ አለ የማይገዛበት ሁኔታ አለ ለምሳሌ ታመምሽ የሆነ ይሄን ያህል ብር አንጪና ታክመሽ ትድኛለሽ ተባልሽ ብሩ አለሽ እንዳጋጣሚ በቃ ሀብታም ነሽ አለሽ ብሩ ከዛ ሄድሽ ታከምሽ ዳንሽ ደስተኛ ትሆኛለሽ አይጠቅምም እያልኩ አይደለም ወር ደግሞ ገንዘብ ያስደስታል አይደለም እንደ ሁኔታው ያስደስታል እኔ የምለው እንጂ ሙሉ በሙሉ ገንዘብ ደስታን ይገዛል እንዳላ ብዙ ጊዜ ያጣን ሰዎች ምላሽ ነው አይ ገንዘብ ብቻውን አይደለም ገንዘብ ብቻውን ደስታ ሊሆን አይችልም ነገር ግን ሰርቶ ማግኘት የሆነ ነገር እኮ እንዴት ነው ማድረግ ፈልገሽ ማድረግ ያለመቻል ራሱ እኮ ያማል አይደለ ብዙ ጊዜ የሆነ ነገር ለሌላ ሰው ለራስሽም የሆነ ነገር ማድረግ ፈልገሽ ማድረግ ያለመቻል በጣም ያማል ነገር ግን ግዴታ ደስታችሁ ደግሞ ገንዘብ ላይ ብቻ አይደለም የሚመሰረተው ገንዘብ ብቻውን ደግሞ ምንም የማያደርግበት ጊዜ አለ አራው ገንዘብ አስፈላጊ ነው ያው የምንሰራው ገንዘብ ለማግኘት ነው ከዛ መገልገያችን ነው እንገለገልበት የምንፈልገውን ነገር ልንገዛበት ነው ስለዚህ እንትን ወደ መንፈሳዊ እንዳልወስደው ብዬ ነው እንጂ ለምሳሌ ሰው ለሁለት ጌቶች ሊገዛ አይችልም ነው ለእግዚአብሔርም ለገንዘብም እኩል ሊገዛ አይችልም
ቃሪያ አቃባሽ እዚህ ጋር ቃሪያ በደንብ ነው ያቃባሽው። ለማንኛውም ገንዘብ ደስታን ይገዛል አይገዛም ሁሌ ያከራክራል። እኔ እንደየ ሁኔታው ብዬ ነው ማስበው። እንደየ ሁኔታው የሚያስደስትበት ሁኔታ አለ፣ የማያስደስትበት ታይም አለ። በቃ እንደዛ ብዬ ነው ማስበው። እናንተ ልትሉት ግን ገንዘብ ብቻውን በቂ አይደለም። መዱ ኬዝ ሰላም ጋይስ፣ በጣም ደስ የሚል ነገር ልነግራችሁ ነው። ምናልባት ጉዳዩን ገና አርሊ ነው ልትሉኝ ትችላላችሁ። ላገባ ነው። እግዚአብሔር እግዚአብሔር የፈቀደውንና ያው የሰርግ ጊዜ ደርሷል። ምነው ቸኮል ገና ነው ጊዜው ምናምን የሚሉ ሰዎች ሊኖሩ ይችላሉ። ግን ጎጆ መቀለስ ነገር የለም። ላገባ ነው። የምትወዱኝ ወዳጆቼ፣ ጓደኞቼ በዚሁ ተዘጋጁ ብዬ ላሳውቃችሁ። ከሙሽሪት ጋርም ረዥም ጊዜ ነው አብረን የቆየ ነው። ብዙ ጊዜ ሆነን ምንም እንጠብቀው ነገር የለም። ህይወትን መጀመርን የመሰለ ነገር የለምና በትዳር አንድ ላይ ለመኖር ወስነናል። ጊዜው ሲደርስ አስተዋውቃችኋለሁ። ግን እንደ ቆይታችን አሁን ላገባ ነው። አጥቤ ካሰጠው በኋላ ያለ ማግባት ባህሪ ያለብኝና ልብስ ላገባ ነው። ከለቤ ነው ወይ? በዚህ ልክ ኮሽምማ ታበላለም። አይገርምህ? በጣም ነው ያፈርኩብህ። እኛ ላንተ ትዳር መመስረት ማንተሆን ደግሞ የሚገርምሽ ማለት ነው አብራቸው የምትሰራው አራዳ ቅዳሜ ላይ ቀይዋ ልጅ ሜላት ነው ስሙ። እርግጠኛ አይደለሁም። ቤቴ ነው በደንብ የምናውቃትና እሷ ልታገባ ነውና ረጅም ጊዜ ነው ምናምን ሲል ማርያምን እሷን ነው መሰለኝ ሲንከረግል እሷን ነው መሰለኝ። ተው እንጂ ነው ይደረጋል አይደረግም። እንዲኛ ደግሞ እኮ ገና ልጅ ነህ ምናምን ቸኮልክ። እሱ እንኳን አንልም ነበር አግባ በቃ ዳጓጓህንም አትቀርም ታገባታለህ። ግድ ነው። ብዙ ጊዜ በጣም የሚገርመኝ ነገር ለምንድን ነው ፌል ያደረጉ ሰዎች በሆነ ነገር ላይ በጣም እንደ ኃይለኛ ምናምን እዛ ነገር ላይ ኤክስፐርት እንደሆኑ የሚመክሩት ምናምን ነገር ማለት ነው። በጣም ነው የሚያስገርመኝ። ለምሳሌ ትዳር ውስጥ ምናምን ፌል ያደረጉና ፈተው ምናምን ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ማለት ነው። ብሮዬ ፈታል እኮ ላስታውስ ብዬ ነው እንዴት መፍታት እንደሚቻል ምናምን በቀላሉ 5 መንገዶች ምናምን የሚለው ላይ ነው እንጂ ኤክስፐርት የምትሆነው እንዴት በደስታ ይኖራል ትዳር ውስጥ የሚለው ላይ መምከር ምናምን አማካሪ ገለመሌ ስታፕ። ሌላም አሁን ሃይማኖትም ላይ ስትገቡ ስንተኛ ዓለማዊ የሆኑን ሰዎችን እንኳን የሚሰቀጥጠንን ነገር የሚያደርጉ ሰዎች ነው። ዓለማዊ ሰው ዓለማዊ የሆነን ሰው ለመለየት ይችላል። ቀላል ነው ራይት። ልክ ሌባ እንደሚለየው እና እናውቃቸዋለን፣ እንለያቸዋለን እኮ ራይት። እኛ ያው አንደኛውን የተፈረደብን ኃጢአተኞች ተብለን ያለን፣ ስለዚህ ዓለማዊ ነን እናውቀዋለን። እዛ መድረኩን ምናምን እንዴት አድርገህ ከፈጣሪ ጋር ምናምን የሚያስታውሰኝ ግቢ አንዴ አዳር ጉዞ ምንድን ነው ጉዞ አለ፣ መንፈሳዊ ጉዞ ይዘጋጃል በቤተ ክርስቲያን ልጆች ማለት የግቢ ጉባኤ የሚባል አለ እንደዛ። እና አንዴ ጉዞ ልናደርግ እንደ ማታ መዝናኛ ቤት ሄደን ነበር። መዝናኛ ቤት ሄደን ያው ብዙ ነገር አብናጎ ወደ ግቢ ተመለስን ማለት ነው። በነገታው ግን በጠዋት በሌሊት ጉዞ ነበረን እና እኔ ለመጀመሪያ ጊዜ ነው የማደርገው። ያው ያንን ካላደረኩ ደግሞ ተመራቂ ተማሪ ነበርኩኝ፣ የግድ ማድረግ አለብኝ፣ ያንን ነገር ማየት አለብኝ። ላይክ እኔ ኃጢአተኛ ምናምን መሆኔን አውቃለሁ፣ ወይ እንደ ንጹህ ሰው ምናምን አይደለም አክት የማደርገው። አይ ነው ዛች በቃ እኔ ዓለማዊ ሰው ነኝ። ግን እምነቴ ደግሞ ስለሆነ ያንን ነገር ለማድረግ ሄድኩኝ ማለት ነው። ዘጋ አብረን ማታ የነበር ነው ልጅ ነጠላ ለብሶ እዛ ባስ ውስጥ ይቀውጠዋል ማለት ስልክ መንገድ በዚህ እኔ ለኔ ስለበራልኝ አይደለም ምናምን ይላል። ይሁን የሆነ ሳለ የሆነ ነገር ላይ የሆነ ድጋፍ ወይ ምናምን ሀሳብ እንዲሰጠኝ አንድ ሰው ሲሄድ ያ ሰው እዛ ነገር ላይ ፌል ካረገ ብሮዬ አልሰማም፣ ያንተ ምን አልወስድም። ይሄ የሚሰክሰው ነው ማለት
እንደሱ አይነት ነገር ኃይለኛ እንደውም ንቀት ነው ያለኝ። ሳሚዳን የኮሜንት ሪፕላይዋን ወደ ቪዲዮ አምጥታለች። ስቶሪ ታይም ሳሚዳን ስቶሪ ታይም እንደታገኘሽ ንቀት ነው ያለኝ። እንደውም ንቀት ነው ያለኝ። ሳሚዳን አላልኩም። ወይኔ ቃሪያችን ይዛሪ ኤርፎራ ነው ሽብኝ በኢየሱስ። ምን ለማድረግ ነው የመጣሽው? እዚህ ቃሪያ ለማቃባት ነው? ፌል ያደረጉ ሰዎች ቢመክሩኝ ንቀት ነው ያለኝ ብሏል ሳሚዳን። ትንቀያለሽ እንዴ ፌል ያደረጉ ሰዎች ሲመክሩሽ? እንትን እኮ ነው አመካከሩ እኮ ነው የሚለያየው። ለምሳሌ አሁን እሱ እንዳለው ካለፈ ኤክስፒሪየንሳቸው ወይ ደግሞ ያ ነገር የጎዳቸው ከሆነ እኔ እንዳላደርገው እኔን ጎርቶኛል ለዚህ እንዳታደርጊ ከሆነ እቀበላቸዋለሁ። ምክንያቱም የሆነ ነገር ውስጡ የሆነ ሰው የሞከረው ሰው ሲመክርሽና አንቺ ገና ያላየሽው ያልሞከርሽው እኩል አይደለም የምታውቂውና መጥፎነቱን ከሆነ የሚነግረኝ እቀበለዋለሁ። ምክንያቱም ኤክስፒሪየንስ ስላደረገው ማለት ነው። ነገር ግን እሱ እንደ አሪፍ ምናምን የሚያደርገው እንዳይለኛ የሚያደርገው ከሆነ ይከብዳል። የሳሚዳንን ሀሳብ ነው የምቀበለው። ብቻ ምክር ስትሰሙ እንደ ሰውየው ማንነት መርጣችሁ ቅንነት ማለት የሚሆናችሁ ነው። እንደ ሰውየው ቅንነት አይታችሁ ምክሩን ብትሰሙ መልካም ነው ብዬ አስባለሁ። ጨረስን። እንዴት ነበር? አለቀ። በቃ ምርቃት የለም። እንዴት ነው ወደድሽው ቆይታችንን? በጣም ነው ወደድኩት። የቴጄ ላውራ ነበር እኮ ምናንቺ አይደል? ተነፈሽ ወጣለሽ? ምን ታስቢያለሽ? ዩቲዩብ መጀመር ቅድ የለሽም? አለኝ። ሁሌ ነው ማስበው። እኔ እንጃ ለምን እንደማልከፍት ግን እስኪ ሞራል ስጡኝ። ትከፍቻለሽ። በቃ ስትከፍት እናስተዋውቀዋለን። ሰብስክራይብ ታረጓታላችሁ አላችሁ አይደል? እስኪ ሀሳብ አስተያየታችሁ ጻፍ አድርጉልኝ። መድኃኒትም ትምጣ ድጋሚ ካላችሁ ድጋሚ እስቲ አመቻችተን በጣም ቢዚ ናት አመቻችተን እንጋብዛታለን ካላችሁ ትምጣ። አትምጣ ማየት አንፈልግም ካላችሁም ችግር የለም አትመጣ። ስለማትሉ ነው። እናመሰግናለሁ። ደስ ብሎኛል። አሪፍ ነው። ወለድሽ? ተመቸሽ? ቆንጆ ነው። ያው እኔ ብዙም የካሜራ ሰው አይደለሁም። ከካሜራ ጀርባ ነው ብዙ ጊዜ። ከካሜራ ጀርባ ነኝ ብዙ ጊዜና ጥሩ ኤክስፒሪየንስ ነው። ሰብስክራይብ አድርጎ በስቲ ቦሮሚኛ ሰብስክራይብ ይጎዳል። በስርዓት ከበጀምቶ ተዳወቶ ሳፊ ሁርደፍቶ ተከኛ ቻናሌ ከና ሰብስክራይብ ጎዳ ያረጋሉ። ደግሞ ሰብስክራይብ እተማመንባቸዋለሁ። አንቺ አድርገሻል? እኔማ መጀመሪያ አይደለ አንደኛ እኮ ነኝ። ሰብስክራይብ ያደረግሽው? መቀጠል ትሸለሚያለሽ። በጠብቃለሁ በጉጉት መቼ ይሆን? ይሄ ቤት እንደሚታወቀው ምን ይፈልጋል? ፍቅር፣ ሞቅ ደመቅ ያለ ፍቅር አሰጣጥ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላም ወንደል ደለለች በተናለች እሷን ነካ እያደረጋችሁ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ እያደረጋችሁ እንዲሁም ደግሞ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል ማለት ነው። እንዲሁም የምለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን መጫን አትዘንጉ። እዚህ ጋር ልክ እንደ መድኃኒት መታችሁ አብራችሁኝ ሪያክት ማድረግ የምትፈልጉ ከሆነ እዚህ ጋር ስልክ ቁጥር ተቀምጧል። ደውሉ። ቤቴ ቤታችሁ ነው። ለማንኛውም ትመቹናላችሁ። ባይ